በአጋንንት መያዝ ፖሰስ መሆንና በአጋንንት ኢንፍሉዌንስ መሆን የተለያየ ነገር ነው። አማኝ እኔ በአጋንንት ኢንፍሉዌንስ ይሆናል ብዬ ነው እንጂ ማምነው ፖሴስ ይሆናል ብዬ አላምንም። ፖሴስ የሚሆን አማኞች አሉ። ግን ምንድነው ምክንያቱ? እሱ ሌላ ቲቺንግ ነው። ኢየሱስ እየጾመ ነው እየጸለየ ነው። ሄደና ምን አደረገው? ኢንፍሉዌንስ ሊያደርገው የኢየሱስን ዲሲሽን ኢንፍሉዌንስ ለማድረግ እየሞከረ ነበር። ትዝ ይላችኋል? what was the devil trying? he was trying to influence the decision of Jesus። እስኪ አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ አለው። አያችሁ ኢየሱስ እንዴት መለሰ ቴምፕቴሽኑን? ይሄ ድንጋይ ዳቦ ማድረግ አያቅተኝም፣ ግን ሰው የሚኖረው በእግዚአብሔር ቃል ነው። አያችሁ ኢየሱስን እንኳን ኢንፍሉዌንስ ለማድረግ አልፈራም ሰይጣን። በኤደን ገነት ውስጥ ምንድነው የሆነው? ኤደን ገነት ውስጥ እኮ ኢምፖሰስ አላደረጋቸውም፣ ኢንፍሉዌንስ ነው ያደረጋቸው። ከዛስ ዲሲሽናቸው ኮራፕት አደረገ። ይሄንን ፍሬ ያላቸው ፍሬውን ነገራቸው። ከዛ በኋላ ኢንፍሉዌንስ አደረጋት፣ አንስታ በላች። you have to identify demonic influence and demonic possession. when you open too much for his influence you will be possessed. ሰይጣን ኢንፍሉዌንስ እንዲያደርጋችሁ በጣም ኦፕን ካደረጋችሁለት after some time ፖሰስ ያደርጋችኋል። ብዙ አማኝ ምንድነው የሚሆነው? ኢንፍሉዌንስ ነው የሚሆነው። አማኝን ሰይጣን ኢንፍሉዌንስ ለማድረግ የዛን ሰው ዊክነስ ስተዲ ያደርጋል። ሰውየው አንገር ካለበት የሚያናድድ ሰው ይልክበታል። አንገዱን ፕሮቮክ ያደርጋል። ከዛ በኋላ በዛ ጋር ኢንፍሉዌንስ አደረገው ማለት ነው። ዲሲሽኑን ሽፍት ያደርገው፣ ኮራፕት ያደርጋል።